ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። ኧረ በስመ አብ እስከ ዛሬ ድረስ ይኸው ጉንፋኑ ቆይቶብኛል እላችኋለሁ። ዛሬ ደግሞ ይዤላችሁ የመጣሁት ቪዲዮ እንግዲህ እናቴ ጋር ሄጄ ነው ማለት ነው። እዚጋ ያው እናቴ ያለች ወንድሜ ቤት ነው። ሚስትየውና እህቷ ሽር ጉዴ እያሉ ያስተናግዱናል። እዛ ደግሞ ወንድሜ ቁጭ ብሎ ሲስተር ደውላ ማለት ነው እናቴ ላይ ቪዲዮና ዞሮ ይዞ ቁጭ ብሎ አስኮ ማለት ነው። እናቴ ደግሞ እዚህ ጋር እጇን ሁሉ አይቀራትም ስታወራ ማለት ነው። ይሄ ደግሞ ቪዲዮ የሰራው ነበር የወንድሜ ሚስት አበባውን ልታስቀምጥ ስትል በእናትሽን ተይ ተይ ብዬ እዛ ልጇ ቀደም አለና ይሄንን ቤዛውን ያነጥፋል ማለት ነው። ይሄ ወንድሜ ልጅ ነው። ይኸው ምን እያደረገች ነው ብሎ መጥቶ የእኔ ጋር ቁጭ አለ ማለት ነው። ከዛን አይቶ ከጨረሰ በኋላ ተመልሶ ወደ አባቱ ጋር ሄደ። እንግዲህ ማውራታቸውን አላውቅም፣ የወደ ወዳቸውን እያወሩ እናቴ እኮ ናት የምትገርመኝ ስታወራ ማለት እጇ ባይቀራትም ብታው እሷ እኮ አትታያትም ማለት ነው። ከዛ እነሱ በቃ የድሮ ድሮ ምናምን እያነሱ ይጨዋወታሉ ማለት ነው። እንደው አላቋርጥም ስሉ ሲያስቸግሩ እኔም ደግሞ ቪዲዮ መቅረጽ ጀመርኩ ማለት ነው። ቡናም ተፈልቷል። ቡናም እየጠጣን እዚጋ ምሳ በላን። ምሳ በልተን ካበቃን በኋላ ነው የተደወለ ስልኳ ማለት ነው። ከዛን እቃዋን አነሳሱ። ይሄ ደግሞ ተንቆራጦ ሞተ እኮ ህፃኑ ማለት ነው። አንዳንዴ ቴሌቪዥን ያያል፣ አንዳንዴ ደግሞ ስልኩ ጋር ይሄዳል። እየተደበቀ ሁላ ነው የሚያየው ማለት ነው። አምላኬ ሆይ እና ትናንትና ቤተሰብ ሄጄ እግዚአብሔር ይመስገን በጣም ደህና ናቸው። እንግዲህ እነሱ ጋር ስጫወት ውዬ ስመሽ ወደ ቤት ሄድኩ እላቸዋለሁ። አሁንም አላቋረጡም እኮ አሁን ደግሞ ለእኔ ተሰጠኝ። ከዛም መልሼ ወደ እናቴ መለስኩ። አሁን ደግሞ በቪዲዮ እያወሩ ነው። እኔ ሳወራት አልቀረጽኩም ያው ስላልተመቸኝ ማለት ነው። አሁን ደግሜ ለእናቴ ሰጠዋት በቪዲዮ እየተያዩ አይኔ ጉዴ አይኔ እናቴ እሱ ወደዛ ደግሞ ዞር ትላለች። እዛ ጋር ደግሞ ከወንድሜ ሚስት ጋር ያወራሉ ደግሞ ዞር ብሎ አይ ያው ተመልኮታል። አጠገቧ ያለች እኮ ነው የሚመስለው። እጇን ስትዘረጋ ከዛ ወንድሜ ሄደ። ልጁ ብቻውን ቁጭ አለ። አሁን አባቱ ቦታ ምን ሆነህ ነው ብዬ ስለው አፈረ፣ ተሽኮረመመ። እዛን እዚህ ጋር እንግዲህ ቡና ተቀርቶ ለእናቴ ተሰጣት። እኔም ወስጄ ነበረ ያው ያለኝን አልጠጣውም። ያወራሉ እነሱ እንዴ ምን አለባቸው አታዩም እንዴ? ግርም ይላታል እናቴ። አንዳንዴ ደግሞ እጇን ብትን ብትን ታደርጋለች። እዚህ ከጀርባ ያለችው ደግሞ የወንድሜ ሚስት እህት ናት። እሷ ትታያታለች፣ ቴሌቪዥኑ ይታያታል በዛ ጋር። ያው እንደው እናቴ ወደ ቡናዋ ሄደች ማለት ነው በመሃል። እኔ እኮ እየቀናችሁ ነው የሚሆነው እንደዚህ ተሰብስበን እንግዲህ ቡና ስንጠጣ። አይዞሽ እንግዲህ ለአንቺም አንድ ቀን አለ እግዚአብሔር ብሎ አንድ ቀን እንሰባሰባለን እልሻለሁ። ያው ወደዛ ዞር ዞርም እያለች ነው የምታወራ እኮ። ዛሬ በሰፊ ነው ያገኘቻት በደንብ ማለት ነው። እንግዲህ የሆደ ሆዳቸውን እያወሩ ነው እነሱ። እኛ ቁጭ ብለን መስማት ብቻ ነው። አይ አለች እናቴ ምን እንደሆነች አላውቅም። ያው በመሃል ራሷን አወዛወዘች። ቡና ቀዝቅዞባት እኮ ነው።
እና ትልቁ ነገር ደስ የሚለው ነገር ያው ቤተሰብ ሰላም ሲሆን ደስተኛ ሲሆን የትም ሁኑ የትም ኖሩ እንግዲህ ትልቁ ነገር ቤተሰብ ሰላም ከሆነ በቃ እናንተም ሰላም ነው የምትሆኑት። ማቤቴ በነገራችን ላይ ቪዲዮ ጥርት አላለም። ያው በሩን መስኮቶቹን ሁላ በመጋረጃ ስለተዘጋ በጣም እየነፈሰ ነበረ ማለት ነው። እዛን ሸፋፍነውታል። ያው ወደ እኔ ዙራ እያወራች ነው እናቴ። ለሷ እኮ የምታወራላት ስለዛ ነው ካሜራው ጥርት ያላለው ማለት ነው። ቡናዋን ጠጣታ ጨረሰች። ህፃኑ ቡና ሲለምን ነበረ ማለት ነው። ተማሪ ቡና አይጠጣም ስንለው እህቷ ተማሪ ስለሆነች እሷስ እየጠጣች አይደለም እንዴ አላለ። እዛን ተሰጠው ማለት ነው። ትንሽ ትምህርት ቤት ስትሄድ ታንቀላፋለች ብለው አስፈራራ ነው መጀመሪያ። እሷ ስለምን ትጠጣለች አላለ። እዛ ተሰጠው ማለት ነው። አሁንም አልጨረሱም እናቴ አቤት። እነሱ ሆዳቸውን እያወሩ ነው። ስለዚህ ባካችሁ እስቲ በቅንነት ዩቲዩቤን ሰብስክራይብ አርጉ፣ ላይክ አርጉ፣ ሼር አርጉ፣ ኮሜንትም ጻፉ። ምክንያቱም በምንሰራ ቪዲዮ ማለት ነው ደስተኛ ካልሆናችሁ ያልተመቻችሁ ነገር ካለ እናስተካክላለን ማለት ነው። ስለዚህ ኮሜንትም ጻፉ፣ ላይክም አድርጉ እባካችሁ አበረታቱኝ። እንደምታየው ዩቲዩብ አዲስ ነው፣ አበረታቱኝ እላችኋለሁ። እንግዲህ ዛሬ ቀን በጣም ደስተኛ ነበርኩ። ትስቃለች ደመስጋ ምን ብላት እንደሆነ ባላቅም እኔ እናቴ በነገራችን ላይ እናቴ እኮ ለቅሶ ሄዳ ስትመጣ እዛ ጎራ ብላ ነው። ደግሞ ምን ነው ነጠላውን እንደዚህ የለበሰች እንዳትሉ ብዬ ነው። ምክንያቱም ለቅሶ ሄደችና ቀብራ ስትመለስ ወንድሜ ቤት ጎራ ብላ ነው። ከዛ ወንድሜ ቤት ቡና ምናምን ጠጣትተን ከጨረስን በኋላ ቀጥታ ወደ እናቴ ቤት ሄድን ማለት ነው። ለዛ ነው ይሄው አሁንም እዛ እያወራች ነው። ካሜራውን አሁን ገና የቸሰለ ወንድሜ ቤት ተጠጥ ብላ አላየችኝም። አቤት 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 አጠገቧ ያለች እኮ ነው የሚመስለው ስታወራ። በፈጣሪ ያለ አይ በቃቸው በቃ ትላለች በመሃል። አይ አልዘጋም አጨሳታ ቦየው ወደዛም ያዘች። በስተመጨረሻ ደግሞ ስልኩን ለባለቤቱ መለሰች እናቴ። ከዛ እኔ የጠጣሁበትን ስኒ ሰጠቻቸው ማለት